እውነት ልብሽን ሰብሬዋለሁ። ይሄ ራሴ ጥፋት ነው። በጣም አስቀይሜሻለሁ። እንደዚህ አጨክኝ፣ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። ኧረ በእናትሽ ተስፋ አትቁረጭብኝ እባክሽ። በጣም አስቀይሜሻለሁ። ይቅርታ፣ በድዬሻለሁ። ይቅርታ፣ ስሜትሽን ጎድቼዋለሁ። ሰላም ሰላም፣ ጤና ይስጥልኝ ውድ ኪዶ አበሻዊ ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁበት ሰላምታ ይድረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ድንገት እግር ጥሏችሁ ከሆነ የመጣችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁኝ። እንዲሁም ደግሞ ቪዲዮን ከወደዳችሁት ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ደግሞ ይህን ቪዲዮ ላይክ ሳታደርጉ በፍጹም እንዳታልፉ። ምክንያቱም ይሄ ዛሬ የማቀርበውን ወይም ደግሞ ያመጣሁትን መረጃ ላይክ ሳያደርግ የሚያልፍ ሰው እንግዲህ መቼም ሰላምን ፍቅርን የማይወድ እስከማውቀው ድረስ እንግዲህ ሰይጣን ነው። መቼም መልካም ነገርን ጥሩ ነገርን ሰዎች የተጣሉ ሰዎች ሲታረቁ አብረው ሲሆኑ ደስ የማይለን ከሆነ ችግር አለ ማለት ነው። ስለዚህ በዚህ ሀሳብ የተስማማችሁ ወይም ደግሞ በዚህ መረጃ የተስማማችሁ ሰዎች ላይክ አድርጋችሁ እንድታልፉ። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ እንዳያችሁት መጀመሪያ ላይ መግቢያው ላይ እንዳያችሁት ፋኑኤል ገመቹ ፋኒ የሳምሪ ባል ሳምሪን እንግዲህ ይቅርታ እየጠየቃት ነው ወይም ደግሞ በጣም እየተማጸናት ነው ማለት ነው። እውነት ለመናገር እኔ በጣም ነው ደስ ያለኝ ይሄንን ቮይስ ስሰማ። እውነት ነው የምላችሁ እንዲታረቁ አንድ ላይ ሆነው ልጆቻቸው ልክ እንደዚህ አቅፈው ማየት ከሚፈልጉ ሰዎች ውስጥ አንዷ እኔ ነኝ። እርግጠኛ ነኝ ያው አብዛኞቻችሁ ይሄንን ነገር ትፈልጉታላችሁ። አንድ ላይ ሆነው ልጆቻቸውን አንድ ላይ ሲያሳድጉ ማየት እኔ የማይፈልግ ሰው ያለ አይመስለኝም። ምክንያቱም ሳምሪ ያለ ፋኒ አታምርም፣ ፋኒ ያለ ሳምሪ አያምርም። የሁለቱም ውበታቸው አንድነታቸው ነውና በጣም በቃ አንድ ላይ ሆነው ልጆቻቸውን እንዲያሳድጉ በጣም ነው የምመኘው። እግዚአብሔርን ያለው ነገር በመካከላቸው ተፈቶ እግዚአብሔር ሰላማቸውን መልሶላቸው ከሁለቱም ከጎናቸው አካባቢያቸውን ከከበባቸው ይሄ ጋሬጣ የሆነ በቃ ሰዎች ወይም ደጋፊዎች እግዚአብሔር ካጠገባቸው ገለል አድርጎላቸው በእልህና በንዴት የተጋረደው አይናቸው ተከፍቶላቸው ያ ያለፈው ደስ የሚለው ፍቅራቸው ተመልሶ ልጆቻቸውን በፍቅር ሲያሳድጉ ማየት በጣም ነው የምመኘው። ደግሞም ይሆናል እርግጠኛው የምነግራችሁ ፋኒና ሳምሪ ይታረቃሉ። ምናልባት እንኳን ዛሬ ባይታረቁ ፊሎ ትንሽ ብቻ ትደግ እንጂ ለማየት ያብቃችሁ። እናትና አባቷን አንድ ላይ አድርጋ ታያላችሁ። ይሄ ነገር ደግሞ ለታሪክ ይቀመጥ። ይሄ ቪዲዮ ሳምሪና ፋኒ ዛሬ ባይታረቁ እንኳን በፊሎ አማካኝነት ከጥቂት ዓመታት በኋላ ይታረቃሉ። ምክንያቱም ሁለቱም መካከል ፍቅር አለ። ፍቅራቸው ደግሞ ዝም ብሎ ፍቅር አይደለም፣ ዋጋ የተከፈለበት ፍቅር ነው። ሳምሪ ልጅነቷን ያጣችበት፣ ልጅነቷን የከፈለችበት፣ በገዛ እናቷ ብዙ ነገር እየተባለችበት፣ የሁላ ነገር የተባለችው ፋኒን በማግባቷ ነው። ኦፍኮርስ ከቤት በመውጣቷም ሊሆን ይችላል። ግን ቢሆንም ደግሞ እናትየው የመረጠችውን ወንድ ልጅቷ ስላላገባች ነው ያ ሁላ ነገር ሲደርስባት የነበረው። ፋኒም ደግሞ ያ ሁላ ነገር እስከነ ቤተሰቡ ሲዋረድ፣ እናቱ የተከበረች እናቱ ስትዋረድ፣ ዘር ማንዝሩ ሲዋረድ የነበረው ለሳምሪ ነው። በሳምሪ የተነሳ ነው፣ ሳምሪን በማግባቱ ነው። ስለዚህ ሁለታቸውም ዋጋ ከፍለውበታል። ዋጋ የተከፈለበት ፍቅር ነው። ዝም ብሎ ይሄ የሆነ በቃ አለ አይደለ በሆነ ነገር የመጣ ፍቅር አይደለም። ሁለቱም በባዶ ኪሳቸው በልጅነታቸው ባልበሰለ እድሜያቸው የተገናኙበት፣ ከዛ ደግሞ በስለው የትዳርን ትርጉም አይተው ልጆች ወልደው ብዙ ነገር በቃ ማለት ተቋቁመው እንደዛው እንደ አማረባቸው የሁለት ልጆች እናትና አባት የሆኑበት ፍቅር ነው። ስለዚህ ይሄ ፍቅር ደግሞ እንዲሁ ዝም ብሎ በተራ ነገርና አካባቢያቸውን በሞሏቸው መርዞች ምክንያት ትዳሩ እንዲተበትኑ ይቀራል ብላችሁ እንዳታስቡ። ምናልባት አሁን ላይ እልህ ላይ ስለሆኑ ሁለቱም እልህ ላይ ናቸው። በዛ ላይ ገና ወጣቶች ናቸው፣ ልጆች ናቸው። ያ ደግሞ ስላለ እንደገና ደግሞ እውነት ለመናገር ቤተሰብም አለበት፣ እጅ አለ፣ የቤተሰብ እጅ አለበት። በሁለቱም በኩል የቤተሰብ እጅ አለበት። እኔ ደፍሬ ነው የምነግራችሁ። የሳምሪ እናት ብቻ ሳትሆን በዛም በኩል የቤተሰብ እጅ አለበት። በቃ ቤተሰብ ከገባበት ነው እንጂ ሁለቱ ፍቅር አላቸው፣ ይዋደዳሉ። በጣም ነው የሚዋደዱት። በነገራችን ላይ ማለት ነው የማይዋደድ ሰው አንዱ አንዱን ለማስቀናት አንዱን ይሄ እንዴት ነው
አይከታተለውም። ባይዋደዱ የማይዋደድ ሰው የተለያየ ሰው በቃ ከነጭራሹ ብሎክ የሚባለው ነገር ከሞባይላችሁ ከስልካችሁ ወይም ከሶሻል ሚዲያችሁ ሳይሆን ከልባችሁም ነው ብሎክ የምታረጉት። ማትወዱት ሰው ከሆነ ማለት ነው። ፍቅር ከሌለባችሁ ያንን ሰው መልኩ ራሱን የሚጠፋባችሁ። እኔ በበኩሌ አንድ ሰው ከጠላሁትና ከራኩት መልኩ ሁላ ምን አይነት እንደሆነ ትዝ አይለኝም። እንኳን አይደለም ልከታተለው፣ እንኳን አይደለም ስለሱ እየወጣው ባገኘሁት አጋጣሚ ላወራ፣ ስለሱ እየወጣው የሆነ ነገር ለማድረግ እንዲሁም ደግሞ እሱ የሚናደድበትን ነገር እየፈለኩ ላደርግ ይቀርና እስከ መፈጠሩ ስሙ ሁላ ነው የሚጠፋኝ። በቃ እስከዚህ ድረስ ነው። ምክንያቱም ያንን ሰው ከልባችሁ ስታወጡት ማለት ነው። ከልባችሁ የወጣ ሰው ካልሆነ ግን ከልባችሁ ካልሆነ ጸቡ ወይም ደግሞ ዝም ብሎ ይሄ ጊዜያዊ ንዴት የለም ብልጭ የሚል ንዴት፣ እንደዚህ አይነት ነገር ሲሆን እየተከታተላችሁ ለማናደድ ያንን ሰው ትከታተሉታላችሁ። በቃ የሚያናድደውን ነገር ታደርጋላችሁ፣ የሚያስቀናውን ነገር ታደርጋላችሁ። ገባችሁ? ስለዚህ ሳምሪና ፋኒም ፍቅራቸው አላለቀም። ምንም አንደውም ጭራሽ አልተጀመረም ማለት ትችላላችሁ። ሁለቱም በጣም ነው የሚዋደዱት፣ ግን እልህ አለባቸው። ማን ይሸነፍ ማን ተሸንፎ ይቅርታ ይጠይቅ ነው እንጂ ሳምሪም ያው እንደ ሴትነት ትፈልገዋለች። ወንድ ነው እሱ ይቅርታ እንዲጠይቃት እንዲንበረከክላት ትፈልጋለች። በቃ ማለት ይቅርታው ከሱ እንዲመጣ ወይም ደግሞ እሱ ይሄ የሁላችንም የሴቶች ባህሪ ነው። በነገራችን ላይ ከወንድ ልጅ ነው እንዲመጣ የምንፈልገው ይቅርታ መለማመጥም። እሱም ደግሞ ያው ይሄ አለ ደጋፊውም ቲፎዞም ምኑም ስላለ እልህ ተጋብቷል። ያ ነው እንጂ ሁለቱ መካከል ግን ፍቅር አለ። እውነቱን ስነግራችሁ ሶሻል ሚዲያ ላይ ወጥተው ቢቦጫጨቁ ምን ቢሉ በውስጥ በቴክስት ሲለማመጣት ስትለማመጠው በቃ አለ አይደለ ይሄ እንዴት ነው ይቅርታ ምንም በውስጥ ይጠያየቃሉ፣ ያወራሉ፣ ያለውን ነገር ያወራሉ። እንደገና ደግሞ ልጆች አሉ። እነዚህ ቆንጆ ቆንጆ ልጆች ፊሎ በጣም ኃይለኛ ናት በነገራችን ላይ እና ለማየት ያበቃቸው። ፊሎ እናትና አባቷን ቀጥ አድርጋ አንድ ላይ አድርጋ ታኖራቸዋለች። ከመሀል የሚገባው ሁላ ይሄ የሚያሽቃብጠውን ምናምን በዛም በዚህም በኩል ያለውን ቀጥ ረጭ ብሎ እንዲኖር ነው የምታደርገው። ትንሽ ጊዜ ነው፣ ትንሽ ጊዜ ብቻ ታገሱ። እንደ ሁለቱ እንኳን እስከዛ በስለው ልብ ባይገዙ ፊሎ ስትመጣ ሁለቱንም አስታርቃ እናትና አባቷን አንድ ታረጋለች። ይሄ ቪዲዮ ደግሞ ለታሪክ ይቀመጥ። እንደምናየው ደግሞ ፋኒ ተጸጽቷል። አይ ቲንክ በውስጥ ያው ይቅርታ እየጠየቀ ነው። ማንንም አትፍራ፣ ማንንም አትፍራ ፋኒ። የሚያዋጣህ ኑሮህ ነው፣ የሚያዋጣህ ትዳርህ ነው። ሳምሪ ለአንተ ጥሩ ሚስት ከሆነች፣ ጥሩ ሚስት ጥሩ የልጆችህ እናት ከሆነች ሶሻል ሚዲያ ሰው ይነሳብኛል እንደዚህ ይለኛል ብለህ ይሄ በሶሻል ሚዲያ ላይ ወጥተህ ሌላ አይነት ሰው ሆነህ እንደገና ደግሞ በውስጥ ደግሞ እሷ ናትን ለማመጥ በአደባባይ ወጥተህ ይቅርታ ጠይቃት። ጥፋተኛ ነኝ ብለህ የምታስብ ከሆነ ጥፋቱ ከኔ ነው ብለህ የምታስብ ከሆነ ውጣና ይቅርታ ጠይቃ። አባቴ አንተ ይቅርታ ጠይቃህ የልጆች ሰላም ያንተ ሰላም የሚመለስ ከሆነ የሚመች የሚደላ ከሆነ ማንም ባንተ ህይወት አያገባውም። እናቷ እናቴ የሚባል ነገር የለም። ልጆቻችሁ ይቀድማሉ። የልጆች በተለይ ውጭ ሀገር ተወድገው የሚያድጉ ልጆች አሁን እናንተ በእልህ እያደረጋችኋቸው ያላችኋቸው ነገሮች በሙሉ ስለ ልጆቹ እየወጣችሁ የምታወሩት አንዴ አንተ ጋር አንዴ እሷ ጋር እየሆኑ ያሉት ልጆቹ በመሀል ቤት በጣም ነው የሚጎዱት። ስለዚህ ለልጆቻችሁ የሚጠቅመውን ነገር ብቻ አድርጉ። እልህ ውስጥ አትጋቡ። እልሁ ይቅርባችሁና ውስጣችሁን አዳምጡት። የሶሻል ሚዲያውን ሰው አታዳምጡ። የሶሻል ሚዲያውን ኮሜንት አታዳምጡ። የቤተሰቦቻችሁን ምክርም አታዳምጡ። ቤተሰብ ሁሉ ጥሩ ነገር አይመክርም። የሚያዋጣችሁ ኑሯችሁ ነው። የሚያዋጣችሁ ቤታችሁ ጓዳችሁ ነው። እናንተ 7 ዓመት አብራችሁ ኑራችኋል። 7 ዓመት ማለት ቀልድ አይደለም። ስለዚህ የሚጠቅማችሁን ምረጡ። ለልጆቻችሁ የሚጠቅመውን ነገር ምረጡ።